ሰላም ሰላም ተማሪዎች ውድ የመጽሐፍ ማንደር ቲዩብ ተከታታዮቻችን እንደምን ከረማችሁ? ዛሬ በባለፈው ክፍል የቀጠለ በክፍል 4 ግሬድ 11 ኢኮኖሚክስ ማርጂናል ሬት ኦፍ ሰብስቲቱሽን ይዘን መጥተናል ማለት ነው። ሶ በባለፈው ክፍል ስለ ኢንዲፈረንስ ከርቭ በደንብ አይተናል። ኢንዲፈረንስ ስቴትስ ኤንድ ኢንዲፈረንስ ማፕ ምንድን ነው የሚለውን አንድ በአንድ አይተናል ማለት ነው። ሶ ቱዴይ ዲስከስ አባውት ዘ ማርጂናል ሬት ኦፍ ሰብስቲቱሽን ምን ማለት ነው የሚለውን እናያለን ማለት ነው። ሶ ያልገባችሁ ነገር ካለ ጥያቄ ምናምን ካላችሁ ኮሜንት ስር አስቀምጡልን። አሁን ወደ ቪዲዮ እንሄድ። ማርጂናል ሬት ኦፍ ሰብስቲቱሽን ማለት ሰብስቲቱት ማለት ፈርስት ሁለት ኮሞዲቲዎች አሉን ማለት ነው፣ ኤክስ እና ዋይ የሚባል ቢኮዝ ሰብስቲቱት ስንል አንዱ በአንዱ መተካት ማለት ነው። ስለ መተካት ስናወራ የግድ ሁለት እቃዎች መኖር አለባቸው፣ ኮምፕሊመንተሪ የሚሆኑና ሰብስቲቱት የሚደረጉ ማለት ነው። ስለዚህ እኛ ደግሞ አሁን እያወራን ያለነው ስለ ሰብስቲቱሽን ነው። ስለ ኮምፕሊመንተሪ ሳይሆን ስለ ሰብስቲቱሽን ጉዳይ የምናወራው ማለት ነው። ሶ ማርጂናል ሬት ኦፍ substitution of x for y is defined as the number of units of commodity y must be given up in exchange for an extra unit of commodity x ምን ማለት ነው? x for y ኤክስን በዋይ እየተካችሁ ስትሄዱ ምንድን የሚፈጠረው እየተፈጠረ የሚሄደው ምንድን ነው? ዛት ሚንስ በአጭሩ ምን ማለት ነው? ማርጂናል ሬት ኦፍ ሰብስቲቱሽን የኮንሱመር ሜንቴን ዘ ሴም ሌቭል ኦፍ ሳቲስፋክሽን ያለው ሰብስቲቱት ስታደርጉ ኤክስ ፎር ዋይ ማንስ ዋይ ኤክስ ፎር ዋይን ሰብስቲቱት እያደረጋችሁ በሄዳችሁ ቁጥር አንዱ ኮሞዲቲያችሁ እየጨመረ ይሄዳል፣ አንዱ ደግሞ እየቀነሰ ይመጣል ማለት ነው። ስለዚህ ዘ ሴም ሌቭል ኦፍ ሳቲስፋክሽን ነው የምታገኙት። ላይክ ኢንዲፈረንስ ማለት ነው። ሰብስቲቱት ስናደርግ ኢንዲፈረንስ ማለት ነው። በሌላ አባባል ተመሳሳይ ሌቭል ኦፍ ሳቲስፋክሽን ነው የምታገኙት። አንዱን ጨምራችሁ ኤክስን ጊቭ አፕ አድርጋችሁ ዋይን ደግሞ ሎዝ እያደረጋችሁ በሄዳችሁ ቁጥር እየቀነሳችሁ በሄዳችሁ ቁጥር ተመሳሳይ የሆነ ሌቭል ኦፍ ሳቲስፋክሽን ካገኛችሁ ሰብስቲቱት ታደረጋችሁ ማለት ነው። ኢት ኢዝ ዘ ሬት አት ዊች ዋን ኮሞዲቲ ካን ቢ ሰብስቲቱትድ ፎር አናዘር ዊል ኪፒንግ ዘ ሌቭል ኦፍ ሳቲስፋክሽን ኢዝ ዘ ሴም። ሌቭል ኦፍ ሳቲስፋክሽናችሁ ተመሳሳይ ነው። ሰብስቲቱት እናደርጋለን። ሰብስቲቱትድ ፎር ዋን ቱ አናዘር ኤክስ በዋይ ወይም ዋይን በኤክስ ሰብስቲቱት እያደረጋችሁ በሄዳችሁ ቁጥር ተመሳሳይ ሌቭል ኦፍ ሰብስቲቱሽን ሳቲስፋክሽንን ግን መጠበቅ አለብን ሰብስቲቱት ስናደርግ ማለት ነው። ስለዚህ ይሄ ማርጂናል ሬት ኦፍ ቴክኒካል ሰብስቲቱሽን እንለዋለን ማለት ነው። ሶ ማርጂናል ሬት ኦፍ ሰብስቲቱሽን ኢን ስታንዳርድ ኬዝ ባይ ዘ ዌይ ሰብስቲቱት ስናደርግ ሁለት አይነት እንትኖች አሉ። ፐርፌክትሊ ሰብስቲቱት የሚደረጉ አሉ፣ ኢምፐርፌክት ሰብስቲቱት የሚደረጉ አሉ። ፎር ኤግዛምፕል ካፌ ኤንድ ቲ ቡናና ሻይ ስንመለከት ኢምፐርፌክት ናቸው። አንዱ ለአንዱ መተካት አይችልም። ነገር ግን ሰብስቲቱት ይደራረጋሉ ማለት ነው። ሙሉ ለሙሉ ፐርፌክትሊ ሰብስቲቱት ላያደርግ ይችላል። ለምሳሌ ፐርፌክት የምንላቸው ደግሞ ብሉ ፔን ኤንድ ብላክ ፔን፣ ጥቁር እስክሪብቶ እና ሰማያዊ እስክሪብቶ ይዟችሁ ተመሳሳይ የሆነ ሰብስቲቱት ይደራረጋሉ ማለት ነው። ይሄ ፐርፌክትሊ ሰብስቲቱት ነው ማለት ነው። ስለዚህ የምታገኙት ሳቲስፋክሽን ዘሴም ነው ማለት ነው። ሶ ስታንዳርዲካሊ ማርጂናል ሬት ኦፍ ሰብስቲቱሽን ኤክስ ፎር ዋይ ሚንስ ነምበር ኦፍ ዋይ ጊቭ አፕ ኤንድ ነምበር ኦፍ ኤክስ ጌይንድ። ዋይን ጊቭ አፕ እያደረጋችሁ ነው የምትሄዱት፣ ኤክስ ደግሞ ጌይንድ እያደረግን እንመጣለን ማለት ነው። ስለዚህ በዚህ አጻጻፍ ፎርሙ ኤክስፕረስ የሚደረገው በእንደዚህ አይነት ስታንዳርድ የሆነ ፎርሙላ ነው ማለት ነው። ኤክስ ፎር ዋይ ማርጂናል ሬት ኦፍ ሰብስቲቱሽን፣ ዋይ ፎር ኤክስ ብትባሉ ደግሞ በተቃራኒው ማለት ነው። ኤክስን በዋይ ቢባል እዚህ ጋር ብንቀይረው ቦታው ኤክስ በዋይ ዋይ በኤክስ ቢባል ጊቭ አፕ የሚሆኑት ይቀያየራሉ ማለት ነው። በሱ ጀስት ማየት ማለት ነው። ሶ ተመሳሳይ ነገር ነው ያለው ማለት ነው። ማርጂናል ሬት ኦፍ ሰብስቲቱሽን ኤክስ ፎር ዋይ ስታንዳርድ ኖቴሽን which show how we want to increase the consumption of the first commodity x by sacrificing the second commodity of y, which means x for y ሰብስቲቱት እያደረግን በሄድን ቁጥር ኮሞዲቲ የምናደርገው ኤክስን ነው ቀድመን፣ ከዛ ቀጥሎ ደግሞ ዋይን ነው ማለት ነው። ዋይን እየቀነሳችሁ በሄዳችሁ ቁጥር ዋይን እየቀነሳችሁ ስትሄዱ ኤክስን እየጨመራችሁ ነው የምትሄዱት። ኤክስ ኢንክሪስ ሲያደርግ
ኤክስ ኢንክሪዝ ሲያደርግ በዋይ ቦታ ሰብስቲት አድርጋችሁ እየተጠቀማችሁ ነው። ግን እሱን ሳክሪፋይ የሚያደርግላችሁ ነገር ከሆነ ሳቲስፋይ የምትሆኑ ነገር ከሆነ ኢትስ ማርጂናል ሬት ኦፍ ሰብስቲቱሽን ዘሴም ሌቭል ኦፍ ሳቲስፋክሽን አለው ማለት ነው። ስለዚህ ኢፍ ዊ ራይት ማርጂናል ሬት ኦፍ ሰብስቲቱሽን ኤክስ ቱ ዋይ ኤክስ ፎር ዋይ እንደዚህ ቢጻፍ ኢት ሚንስ ዛት ዊ ዋንትድ ቱ ናው ሃው ማች ኦፍ ኤክስ ጉድስ ኮንሱመር ዊሊንግ ቱ ጊቭ አፕ ጌቲንግ ዋን ሞር ዩኒት ኦፍ ዋይ ጉድስ ምን ያክል ነው? ኤክስ ፎር ዋይ ነው። እዚህ ጋር በጣም አንደርስታንድ ማድረግ ያለባችሁ ምንድን ነው ማርጂናል ሬት ኦፍ ሰብስቲቱሽን ኤክስ ፎር ዋይ ማለት ነው ማለት ነው። አንደርስታንድ መደረግ ያለበት ሃው ማች ኦፍ ኤክስ ጉድስ ዘ ኮንሱመር ኢዝ ዊሊንግ ቱ ጊቭ አፕ ጌቲንግ ዋን ሞር ዩኒት ኦፍ ዋይ ጉድስ ምን ያክል ነው ኤክስን ኮንሱም የምታደርጉት የኮንሱመሩ ምን ያክል ኢንክሪዝ ያደርጋል በዋይን ሰብስቲት እያደረገ ማለት ነው። ማለት ምን ማለት ነው? በሌላ ኢትስ ዘ ኔጌቲቭ ስሎፕ ኦፍ ኢንዲፈረንስ ከርቭ ውስጥ ኔጌቲቭ ስሎፕ ነው። ዋይ ናት? ለምንድን ነው ኔጌቲቭ የተባለው? ኢንኬዝ ኦፍ ኔጌቲቭ የተባለበት ምክንያት ኤክስን ማች የሆነ ኮሞዲቲ እየጠቀማችሁ በሄዳችሁ ቁጥር ዋይ ደግሞ ምን ታደርጋላችሁ ማለት ነው? ዲክላይን ታደርጋላችሁ። ስለዚህ ሪሌሽንሽፓችሁ ምን አይነት ሪሌሽንሽፕ ይሆናል ማለት ነው? ኔጌቲቭ ስሎፕ ይሆናል ማለት ነው። ኢንዲፈረንስ ከርቭ ሚንስ ዊ ዩዝ ዲፈረንት ኮሞዲቲ ኦፍ ኤክስ ኤንድ ዋይ ቱ ኮሞዲቲ የሆነ የተለያየ ኮሞዲቲ ኮንሱም አድርጋችሁ ተመሳሳይ የሆነ ሳቲስፋክሽን ካገኛችሁ ኢንዲፈረንስ ብለናል ማለት ነው። ሶ እዚህ ጋር ደግሞ ኔጌቲቭ ማሳየቱ ምንድን ነው? ኢንዲፈረንስ ከርቭ የሚያሳየው ሰብስቲት ነው አይደለ? አንዱን ቀንሳችሁ አንዱን ጨምራችሁ ያገኛችሁት ነገር ዘሴም የሆነ ሳቲስፋክሽን ካገኛችሁ ኢንዲፈረንስ ነው ብለናል። እዚህ ጋርም ኤክስ ማች የሆነ ኤክስ ስትጠቀሙ ዛት ሚንስ ኤክስ ኢንክሪዝ ሲያደርግ ዋይ ደግሞ ዲክሪዝ ያደርጋል። ለኔጌቲቭ ስሎፕ ይኖራችኋል ማለት ነው። ኤኒ ቱ ኮሞዲቲስ ሰች አስ ኤክስ ኤንድ ዋይ ጊቭ አፕ ዘ ስሎፕ ታንጀንት ቱ ታንጀንት ላይንስ አት ዘ ፖይንቱ ላይ ታንጀንት ያደርጋሉ ማለት ነው። ፖይንቱ ታንጀንት የሚያደርገው የቱ ጋር ነው የሚሆነው? ኢት ኢዝ ዘ ሌቭል ኦፍ ሳቲስፋክሽን አንዱ የሚጨምርበት የሚቀንስበት ቦታ ላይ ሳቲስፋክሽኑ ሌቭል ኦፍ ታንጀንት እያደረገ ይሄዳል ማለት ነው። ሶ በዚህኛው አገላለጽ መግለጽ እንችላለን። ስሎፕ ሚንስ ቼንጅ ኦፍ ዋይ ዛት ሚንስ የምትቀንሱት ዋይ አለ ኤክስ የምትጨምሩት አለ እኩል ይሆናል ማርጂናል ሬት ኦፍ ሰብስቲቱሽን ኤክስ ፎር ዋይ ማለት ነው። ይሄ የሚያሳየው ምንድን ነው? ቼንጅ የምታደርጉት ኔጌቲቭ ስሎፕ መሆኑን ነው የሚያሳየው። ማርጂናል ሬት ኦፍ ሰብስቲቱሽናችን ኢንዲፈረንስ ከርቫችን እዚህ ላይ ምንድነው ኔጌቲቭ ነው የሚያሳየው። ቢኮዝ አንዱ ሰብስቲት እያደረጋችሁ በሄዳችሁ ቁጥር አንዱን ይቀንሳል ማለት ሰብስቲት የሚደረገው ዕቃ እየቀነሰ ስለሚሄድ ማለት ነው። ማርጂናል ሬት ኦፍ ሰብስቲቱሽን ሪፈርስ ቱ ዘ አማውንት ኦፍ ዋን ኮሞዲቲ ኢንዲቪጁዋል ዊሊንግ ቱ ጊቭ አፕ ቱ ጌት አዲሽናል ዩኒት ኦፍ አናዘር ጉድስ ሜንቴኒንግ ዘ ሴም ሌቭል ኦፍ ሳቲስፋክሽን ኦር ሪሜኒንግ ዘ ሴም ኢንዲፈረንስ ከርቭስ ማለት ነው። እዚህ ጋር በጣም በአጭሩ መረዳት ያለባችሁ ምንድን ነው ማርጂናል ማለት ምን ማለት ነው? ፈርስት ማርጂናል ሚንስ አዲሽናል ማለት ነው፣ ተጨማሪ ማለት ነው። ተጨማሪ አውትፑት ደግሞ ከየት ነው የሚመጣው? አንዱ ሰብስቲት እያደረጋችሁ በሄዳችሁ ቁጥር አንዱ ስትቀንሱ አንዱ አድ ያደርጋል ማለት ነው። ስለዚህ የሚጨምረው ነገር ደግሞ ማርጂናል ሬት ኦፍ ሰብስቲቱሽን ነው ማለት ነው። እየጨመረ የሚመጣው ነገር ማለት ነው። ሶ ዘ ሴም ሌቭል ኦፍ ሳቲስፋክሽን ዛት ሚንስ ዘ ሴም ኢንዲፈረንስ ከርቭ ኢንዲፈረንስ ከርቫችን ተመሳሳይ ሲሆን ማርጂናል ሬት ኦፍ ሰብስቲቱሽን ኢዝ ሰብስቲቱት ፎር ዋን ባይ አናዘርስ ኤክስ ፎር ዋይ ዋይ ፎር ኤክስ ሰብስቲቱት እያደረጋችሁ ትሄዳላችሁ ማለት ነው። ስለዚህ ሴም ሌቭል ኦፍ ሳቲስፋክሽን ኦር ሴም ሌቭል ኦፍ ኢንዲፈረንስ ከርቭ ማለት ነው። ማርጂናል ሬት ኦፍ ሰብስቲቱሽን ሚንስ ዘ አማውንት ኦፍ ዋን ኮሞዲቲ አን ኢንዲቪጁዋል ኢዝ ዊሊንግ ቱ ጊቭ አፕ አዲሽናል ዩኒት ኦፍ አናዘር ጉድስ አንዱን እየተካችሁ በሄዳችሁ ቁጥር እስከ ምንድን ነው የሚለውን አድ የምታደርጉት ነገር ሰብስቲቱት እያደረገ የሚሄድ ነገር ከሆነ ተመሳሳይ ውጤት ደግሞ የምታገኘው ነገር ከሆነ ኢንዲፈረንስ ከርቫችሁ ዘሴም ከሆነ ዘሴም ሌቭል ኦፍ ሳቲስፋክሽን ካለ ማርጂናል ሬት ኦፍ ሰብስቲቱሽን እንላለን ማለት ነው። ማርጂናል ሬት ኦፍ ሰብስቲቱሽን ኤክስ ፎር ዋይ ሜጀርስ ዳውንዋርድ ቨርቲካል ዲስታንስ ዛት ሚንስ ዘ አማውንት ኦፍ ዋይ ዛት ኢንዲቪጁዋል ኢዝ ዊሊንግ to give up per unit of horizontal distance per additional unit of x required that remains the same in difference curves በኤክስ የምንለው ሆሪዞንታል ነው አይደለ? ዋይ ደግሞ ቨርቲካል ናት። ሶ በዋይ እና በኤክስ መካከል ያለ ሜዥር የሚያደርግልን ማለት ነው።
ይችኛዋ ዋይ ኮሞዲቲ ናት፣ ይችኛዋ ደግሞ ኤክስ ኮሞዲቲ ናት ማለት ነው። ዋይ ኮሞዲቲ አለ፣ ኤክስ ኮሞዲቲ አለ ማለት ነው። ሴም የሆነ እንትን ያለው ሶ ዚስ ኢዝ ኢንዲፈረንስ ከርቭ። ኢንዲፈረንስ ከርቫችን ሾው የሚያደርገን እንደዚህ አይነት ከርቭ ነው ማለት ነው። ሶ ኤክስ እየቀነሰ በመጣ ቁጥር ኤክስ ሲቀንስ ዋይ ምን ይሆናል ማለት ነው? ይጨምራል። ዋይ ሲቀንስ ደግሞ ኤክስ ምን ይሆናል ማለት ነው? ይጨምራል። ስለዚህ ማርጂናል ሬት ኦፍ ሰብስቲሽን ማለት የሆሪዞንታል እና የቨርቲካል ላይኑ ዲስታንስን ሜዥር የሚያደርግልን ማለት ነው። ከዚህኛዋ ላይን አንዱ እየጨመረ በመጣ ቁጥር ይሄኛው ደግሞ ምን እየሆነ ይመጣል? እየቀነሰ ይመጣል። ስለዚህ ችኛዋ ሞመንት በዚህኛው መሀል ያለችው በኤክስ አክሰስ እና ዋይ አክሰስ ኦርዛት ሚንስ ሆሪዞንታል እና በቨርቲካል ያለው ዲስታንስ ሜዥር ያደርጋል ማለት ነው። ማርጂናል ሬት ኦፍ ሰብስቲሽን ኤክስ ፎር ዋይ ማለት ነው። ሶ ይሄ ነው የሚያሳየን ሆሪዞንታሊ ኦር ቨርቲካል ዲስታንስ ሜጀር ያደርግልናል ማለት ነው። ቢኮዝ ማርጂናል ሬት ኦፍ ሰብስቲሽን ኤክስ ፎር ዋይ ዛት ሚንስ ዘ ስሎፕ ኦፍ ቼንጅ ኢን ዋይ ኦቨር ኤክስ እኩል ናቸው። ምክንያቱም ዘ ሪዳክሽን ኢን ዋይ ማርጂናል ሬት ኦፍ ሰብስቲሽን ኢዝ ኔጋቲቭ። ምንድን ነው የሚያሳየው? ለምሳሌ የታችኛው ቁጥር ሰብስቲቱት እያደረጋችሁ በሄዳችሁ ቁጥር እየጨመረ ነው የሚሄደው፣ የላይኛው ምን ይሆናል ማለት ነው? እየቀነሰ ይመጣል ማለት ነው። ሶ ኢን ኬዝ ኦፍ ዛት ኢት ኢዝ ኔጋቲቭ። በዛ ምክንያት ምንድነው ኔጌቲቭ ነው። ማርጂናል ሬት ኦፍ ሰብስቲሽን ኤክስ ፎር ዋይ በዋይ ኤክስን እየተካችሁ ነው ማለት ነው። ኤክስ ፎር ዋይ ሰብስቲቱት ዋይ ዴክላይን ዋይ እየቀነሳችሁ ነው፣ ኤክስ ደግሞ እየጨመራችሁ ነው። ኢን ኬዝ ኦፍ ዛት ማርጂናል ሬት ኦፍ ሰብስቲሽን ኢዝ ኔጋቲቭ ማለት ነው። ሶ however we multiply the value of gets from the above expression by the negative and expression marginal rate of substitution x for y has a positive value. We already know there is a substitution between commodities. When the quantity of x increase, the quantity of y also decrease, which is gives marginal rate of substitution a negative value. For interpretation, the purpose of we converts the negative marginal rate of substitution positive in marginal rate of substitutions. In addition, the marginal rate of substitution define only the moment of allowing the same indifference curves. እዚህ ጋር እንዳጠቃላይ ማለት የፈለገው ምንድን ነው? ኤክስ የሚባል ኮሞዲቲ ኢንክሪዝ እያደረጋችሁ በሄዳችሁ ቁጥር ዋይ የሚባል ደግሞ ዲክሪዝ እያደረጋችሁ ትሄዳላችሁ ማለት ነው። አዘርዋይዝ which the given in marginal rate of ሰብስቲሽን ኔጌቲቭ ቫሊዎችን ይሰጣችኋል ማለት ነው። የሚሰጥበት ኬዝ ደግሞ ምንድን ነው? ኤክስ የሚባል እቃ እየጨመረ ሲሄድ የግዴኛው ደግሞ ይቀንሳል። ቼንጅስ በፊት ከምጠቀሙትና አሁን የምጠቀሙበት እየቀነሰ ስለሚመጣ የግድ ኔጌቲቭ ማሳየቱ አይቀርም ማለት ነው። ዘ ራሽናል ቢሃይንድ ኮንቬክስ ዘ ኢንዲፈረንስ ከርቭ ያ ኦብቪየስሊ ኮንቬክስ ነው የሚያደርገው። ኮንቬክስ ዘ ኦሪጂን ነው። ኢት ኢዝ a fail in willingness to change two goods as more and more of goods are traded። ስለዚህ ሁለቱ ጉዶች አሉ ኤክስ እና ዋይ የሚባሉ እቃዎች አሉ። ኤክስ እና ዋይ የሚባሉ እቃዎች ሰብስቲቱት እያደረግን በሄደን ቁጥር ኤክስቼንጅ ቱ ጉድስ አስ ሞር ኤንድ ሞር ኦፍ ጉድስ አር ትሬድ። የተሻለውን ነው የምትፈልጉት እናንተ። ኤክስን ጨምራችሁ ዋይ መቀነስ፣ ዋይን ጨምራችሁ ኤክስን መቀነስ ሰብጀክቲቭ ነው። ምንድነው? ካስተመር ሰብጀክቲቭ ነው። በግድ ይሄ መጠቀም አለበት አይደለም። አንዳንዳችን ኤክስን ይመችናል፣ አንዳንዳችን ዋይን እንጠቀማለን ማለት ነው። ሰብጀክቲቭ ነው። ኢት ዲፔንድ ኦን ዘ ኮንሱመሩ ላይ ዲፔንድ ይሆናል ማለት ነው። የፈለጋችሁት ነው የምትጠቀሙት። ኢን ኬዝ ኦፍ ዛት ኢት ኢዝ ኢንዲፈረንስ ከርቭ ኢዝ ኮንቬክስ ነው። ማርጂናል ሬት ኦፍ ሰብስቲቱሽን ኮንቬክስ ነው። በሌላ አባባል እኮ ማርጂናል ሬት ኦፍ ሰብስቲቱሽን ማለት አዲሽናል ማለት ነው። አዲሽን ተደርጎ የሚመጣው ነገር ሰብስቲቱት ማድረግ ነው። ሰብስቲቱት ማድረግ ደግሞ ሴም ሌቭል ኦፍ ሳቲስፋክሽን ካመጣልን ደግሞ ኢንዲፈረንስ ማለት ነው። ኦብቪየስሊ በአጭሩ ይህ ነው ማለት ነው። ማርጂናል ሬት ኦፍ ሰብስቲቱሽን ማለት አድ ማድረግ ማለት ነው። ማርጂናል አድ ተደርጎ ሰብስቲቱት እየደረገ የሚመጣ ካለ እሱን ተመሳሳይ የሆነ ሳቲስፋክሽን የሚሰጠን አይነት ነገር ከሆነ ማርጂናል ሬት ኦፍ ሰብስቲቱሽን እንለዋለን ማለት ነው። ሁለት የተለያየ ኮሞዲቲ ኮንሱም አድርጋችሁ አንዱን ቀንሳችሁ አንዱን ጨምራችሁ ተመሳሳይ የሆነ ሌቭል ኦፍ ሳቲስፋክሽን ካገኛችሁ ይህን ዲፈረንስ ነው ብለን ነበር ማለት ነው። ስለዚህ ላይክ ዛት አሁንም እዚህ ጋር ማርጂናል ሬት ኦፍ ሰብስቲቱሽን ከኢንዲፈረንስ የተለየ ነገር የለውም። ከኢንዲፈረንስ የሚለየው ነገር ምንድን ነው? እዚህ ጋር ያለው አድ የሚያደርገው ነው የሚያው ሰብስቲቱሽን ነው። አዲሽን ኦፍ ሰብስቲቱሽን አድ እየተደረገ የሚመጣው እቃ ማለት ነው።
ሶ ቴብል 1.1 ኢን አባው ኤግዛምፕል ይችኛዋ ኤግዛምፕል ካስታወሳችሁ ከላይ ኢንዲፍረንስ ከርቭ ስንሰራ የተሰጡን እቃዎች ነበሩ። ኤቢሲዲ እስከ ዲ ድረስ ተሰጡን እነዚህ ቁጥሮች አሉ ማለት ነው። ሪፈር ማድረግ ትችላላችሁ። ይችኛዋ ሙሉ ይችኛዋ ቁጥርን በደንብ እንመልከተው። የቻችኛው ኤግዛምፕል ለመስራት ማለት ነው። ኤ ላይ 1 እና 23 አለ። ቢ ላይ 3 እና 15 አለ። ሲ ላይ 5 እና 9 አለ። 7 6 አለ ማለት ነው። one above we calculate marginal rate of substitution at a various point of indifference curves. For example, marginal rate of substitution x for y እንፈልግ ተባል ነው። that means increasing of x decreasing of y እንደዛ ስለሆነ በኤ እና በቢ መካከል ያሉት ቁጥሮች ነው ማየት ያለብን ማለት ነው። ጊቨን ላይ የተሰጠን ኤ ምንድን ነው? ለምሳሌ ኤ ላይ ያሉት ኦሬንጅ የምትገዙት ኤክስ የሚባለው 1 ነው የምንገዛው። ባናና ደግሞ 23 እንገዛለን ማለት ነው። እዚህ ኤ ላይ ያሉት ናቸው እነዚህ። ቢ ላይ ስንሄድ ደግሞ 3 ኤክስ እንገዛለን። ዛት ሚንስ ኦሬንጅ እንገዛለን። እዚህ ጋር ደግሞ 15 ምን እንገዛለን ማለት ነው? ባናና እንገዛለን ማለት ነው። ቼንጅ ነው የምናየው። እዚህ ጋር ዋይ ናቸው፣ ይሄ ደግሞ ኤክስ ነው። ስለዚህ ቼንጅ ስናደርግ ኤሎስ መቀነስ ነው ማለት ነው። 15 ሲቀነስ 23 ኦቨር 15 ሲቀነስ 23 ኦቨር 3 ሲቀነስ 2 ማለት ነው። ቼንጅ ኢን ኤክስ 3 ኤክሶች ያለን ምንድነው? የዋይ እና ኤክስ ማለት ነው። 3 ነው ያለን ማለት ነው። ስለዚህ ስንቀንስ ስንት ይሆናል? -8 15 ሲቀነስ 23 -8 ነው። 3 ሲቀነስ 2 ደግሞ -2 ነው ማለት ነው። ቼንጅ ስለሆነ -4 ይሆናል ማለት ነው። ምን ማለት ነው ይሄኛው? -4 ማለት ምን ማለት ነው ነው ዋና ታርጌቱ። ኮንሱመር ኢዝ ዊሊንግ ቱ ፎርጎን 8 ዩኒት ኦፍ ባናና ቱ ኦብቴን 2 ሞር ዩኒት ኦፍ ኦሬንጅስ። ስለዚህ ከ8 በላይ 2 ኦሬንጅ ይፈልጋል ማለት ነው። ዛት ሚንስ ኢንተርፕሬሽን ኦፍ ማርጂናል ሬት ኦፍ ሰብስቲሽን 4 ነው የሚያሳየው። ሰብስቲት የተደረገው ስንት ነው? 4 ነው። የቀነሳችሁ ስንት ነው ማለት ነው? 4 ሰብስቲት አድርገናል። የቀነስነው ዋይ ላይ 8 ነው ማለት ነው። 8 ቀንሰን 4 ተጠቅመን ነው ከዛ እኩል ዘሴም የሆነ ሳቲስፋክሽን ያገኘ ነው ማለት ነው። ይሄ የሚያሳየው እሱ ነው ማለት ነው። ተመሳሳይ ኤግዛምፕል ናቸው። ከቢ እስከ ሲ ከሲ እስከ ዲ ያለውና መመልከት ትችላላችሁ ማለት ነው። ዋት ዳዝ ኢት ሚን ኢዝ ዘ ሪዛልት ፎር ዘ ጊቨን -4 ማለት ምን ማለት ነው? የሚመጣው ሪዛልት -3 ማለት ምን ማለት ነው የሚለውን ዲፋይን ማድረግ ነው የሚጠበቅባቸው። ስለዚህ አሁን እዚህ ጋር የቀነሳችሁ ዋይ የሚባለው ፕሮዳክት የቀነስነው ስንት ነው? 8 ነው። 8 ቀንሰናል። በሱ ቦታ ደግሞ ሰብስቲት ያደረግነው ስንት ነው? 4 ነው። 4ን ሰብስቲት አድርገናል ማለት ነው። ይሄ ማርጂናል ሬት ኦፍ ሰብስቲቱሽን ኢን ዘ ሲምፕለስት ኤክስፕሬሽን ዘ ፎርም ኢን ካልኩሌሽን ሜተድስ ማለት ነው። ኦቨርኦል ማርጂናል ሬት ኦፍ ሰብስቲቱሽን ማለት ዲክሪዚንግ አስ ሞመንቱ ዳውንዋርድ ቱ ዘ ራይት ያ። ስለዚህ ላይክ እንደ ኢንዲፍረንስ ከርቭ ማለት ነው። ኢንዲፍረንስ ከርቭ አይነት ነው። እንደዚህ አይነት ሙቭ ያደርጋል ማለት ነው። ዳውንዋርድ እያደረገ ነው የሚሄደው። እየቀነሰ አንዱ እየጨመረ ይሄዳል ማለት ነው። ማርጂናል ሬት ኦፍ ሰብስቲቱሽን ማለት ነው። ዘ ዲሚኒሽንግ ስሎፕ ኦፍ ኢንዲፈረንስ ከርቭስ አብሶሉት ተርም ዘ ሜን ሪዝን ዋይ ዊ ኮንቬክስ ቱ ኢንዲፈረንስ ከርቭ። ለምንድነው ኢንዲፈረንስ ከርቭ ኮንቬክስ የሆነበት ኬዝ ዋና የሚያሳየው ምንድነው? ዲሚኒሽንግ ስሎፒንግ ኦፍ ኢንዲፈረንስ ከርቭ ነው። ዲሚኒሽ ማድረግ ማለት ነው። የሆነ ነገር እየተጠቀማችሁ በሄዳችሁ ቁጥር ትቀንሳላችሁ። ፍላጎታችሁ ይቀንሳል። ሳቲስፋይም እየሆናችሁ በመጣችሁ ቁጥር አጠቃቀማችሁም እየቀነሰ ይመጣል። ኢን ኬዝ ኦፍ ዚስ ዲሚኒሽንግ ዘ ፕሮዳክት ኦፍ ኢንክሪዝ ኮንሱም እያደረጋችሁ በሄዳችሁ ቁጥር ፍላጎታችሁ እየቀነሰ ይመጣል እና ይህ ዲሚኒሽንግ ስሎፕን የሚያሳይ ነው ማለት ነው። ማርጂናል ሬት ኦፍ ሰብስቲቱሽን ሚንስ ዲክሪዝ ዳውንዋርድ ቱ ዘ ስሎፕ ዛትስ ኮንቬክስ ቱ ዘ ኦሪጂንም ላይክ እንደዛ ያሳያል ማለት ነው። ይህ እንደጠቃላይ ማርጂናል ሬት ኦፍ ሰብስቲቱሽንን የሚያሳየን ማለት ነው። ማርጂናል ሬት ኦፍ ሰብስቲቱሽን እና ማርጂናል ዩቲሊቲ ልዩነት ምንድን ነው? ዋት ኢዝ ዘ ዲፈረንስ ቢትዊን ማርጂናል ዩቲሊቲ ኤንድ ማርጂናል ሬት ኦፍ ሰብስቲቱሽን?
ተመሳሳይ ናቸው ወይስ አይደላቸውም? አይደሉም የሚለውን ነገር እኔ ፈርስት ዋት ዳዝ ሚን ማርጂናል ዩቲሊቲ መጀመሪያ ይሄን ዲፋይን እናድርግ። ከዛ ማርጂናል ሬት ኦፍ ሰብስቲቱሽን ማለት ምን ማለት ነው የሚለውን አይተን መጥተናል ማለት ነው። ስለዚህ ተመሳሳይ ናቸው አይደላቸውም አይደሉም የሚለውን በአጭሩ መረዳት እንችላለን ማለት ነው። ሶ ማርጂናል ዩቲሊቲ ሚንስ ዩቲሊቲ ዛት ሚንስ አዲሽናል ዩቲሊቲ ኦር ኤክስትራ ዩኒት ኦፍ አዲንግ ኮንሱሚንግ ሰም አዘር ኮሞዲቲ አይደለ የሆነ ተጨማሪ የሆነ አድ የምታደርጉት አዲሽናሊ ኦር ኤክስትራ ኮሞዲቲ ኮንሱም ማለት ነው። የሆነ አድ ማድረግ ተጨማሪ እንትኖች ኮንሱም እያደረጋችሁ በሄዳችሁ ቁጥር ማርጂናል ዩቲሊቲ እንላለን። እዚህ ማርጂናል ሬት ኦፍ ሰብስቲቱሽን ደግሞ ማለት ነው ሁለት እቃዎች ያስፈልጋችኋል ኤክስ እና ዋይ የሚባሉ ማለት ነው። ሶ ዋን ኢዝ ጊቭ አፕ ዘ አዘር ኢዝ ጌይንድ አንዱ እየጨመረ በሄደ ቁጥር አንዱ ደግሞ ይቀንሳል። ስለዚህ ይህ ማርጂናል ሬት ኦፍ ሰብስቲቱሽን ነው። ማርጂናል ሚንስ አዲሽናል ነው። አዲሽናል የሚሆነው ደግሞ ኢንክሪዝ የሚያደርገው እቃ ነው ማለት ነው። ማርጂናል ሬት ኦፍ ሰብስቲቱሽን ሚንስ ዋን ኮሞዲቲ ኢንክሪዝ ጌይንድ ኦር አዲሽናሊ ዘ አዘር ኦልሶ ዲክላይን ኦር ዲክሪዝ ኤንድ ጊቭ አፕ የሚያደርገው እየቀነሰ ይመጣል። ጌይንድ የሚያደርገው ደግሞ እየጨመረ ይሄዳል ማለት ነው። ማርጂናል ዩቲሊቲ ግን ሰብስቲት የሚደረግ ነገር የለውም። የሆነ እቃ አድ ማድረግ ማለት ነው መጨመር ማለት ነው። ሶ ዩቲሊቲ ፈንክሽን ላይክ ዛት ዩቲሊቲ ፈንክሽን እንደዚህ አይነት ፈንክሽኖች ይኖራል። ካን ቢ ዩዝድ ቱ ሜዠርስ ማርጂናል ሬት ኦፍ ሰብስቲቱሽን በእንደዚህ አይነት ኤክስፕረስ ሊደረግ ይችላል ቢኮዝ ዛት ማርጂናል ሬት ኦፍ ሰብስቲቱሽን ኢዝ ስሎፕ ኦፍ ኢንዲፈረንት ከርቭ አት ኤ ጊቨን በንድል ኦፍ ዘ ግድስ ማርጂናል ሬት ኦፍ ሰብስቲቱሽን ማለት ነው የኢንዲፈረንስ ከርቭ ስሎፕ ማለት ነው። ቼንጅን ብቻ ማስገባት ማለት ነው። ኢንዲፈረንስ ከርቭ ላይ ስሎፕ ማስገባት ቼንጅ ኢን ዋይ ኦቨር ቼንጅ ኢን ኤክስ። ማርጂናል ሬት ኦፍ ሰብስቲቱሽን ስሎፕ ነው። ስሎፕ ማሳየት ነው። ሴም የሆነ ሌቭል ኦፍ ሳቲስፋክሽን የሚሰጣችሁ ማለት ነው። It shows us the rate at which the consumer is willing to substitute a small amount of good Y for good X without affecting total satisfaction. የምታገኙ ሳቲስፋክሽን ግን ምንም አይነት ተጽዕኖ የለውም ማለት ነው። ተመሳሳይ የሆነ ሳቲስፋክሽን ማግኘት አለባችሁ። ሴም ሌቭል ኦፍ ሳቲስፋክሽን የሆነ ዋይ ወይም ኤክስ ሞር የሆነ ዋይ ተጠቅማችሁ ትንሽ የሆነ ኤክስ ተጠቅማችሁ ተመሳሳይ የሆነ ሳቲስፋክሽን ካገኛችሁ ማርጂናል ሬት ኦፍ ሰብስቲቱሽን ይባላል ማለት ነው። ምን ግን አይደለም ማርጂናል ዩቲሊቲ ግን አይደለም። ማርጂናል ሬት ኦፍ ሰብስቲቱሽን ቢኮዝ ሰብስቲቱት ተደራረጉ ማለት ነው። ኤክስን በዋይ ሰብስቲቱት ተደራረጉ ማለት ነው። when calculate the marginal rate of substitution we are moving on the same indifference curve and hence there is no change in total level of satisfaction. Hence no change in total level of satisfaction. ሳቲስፋክሽናችሁ ላይ ምንም አይነት ምን የለውም ቼንጅ የሚያደርግ ነገር የለውም። the consumer give up one goods and receive another goods to maintain the same level of satisfaction. አንዱ ጊቭ አፕ ያደርጋል ኮንሱመሩ የሆነ እቃ ላይ ጊቭ አፕ ታደርጋላችሁ፣ የሆነ እቃ ደግሞ ሪሲቭ ታደርጋላችሁ ማለት ነው። ዛት ሚንስ ጌይንድ ታደርጋላችሁ። ሳቲስፋክሽናችሁ ግን ምንድነው ዘሴም ነው። ዘሴም ሆነ ሳቲስፋክሽን አላችሁ ማለት ነው። ይሄ ማርጂናል ሬት ኦፍ ሰብስቲቱሽን ነው ማለት ነው። Consider the change in consumption of each commodity. That means change in Y and change in X. That keeps the utility constant so that the consumer moving along the same indifference curve. Indifference curve ዋችሁ ተመሳሳይ ነው ማለት ነው። So marginal utility means change times marginal utility of 1, marginal utility of 2, marginal utility of 3 እያለ ይቀጥላል። ማርጂናል ዩቲሊቲ 1 ሊሆን ይችላል 2 3 ሲባዛ በቼንጅ ኦፍ ኤክስ ሲባዛ በቼንጅ ኦን ዋይ እያደረግን መሄድ እንችላለን ማለት ነው። ሶ እዚህ ኳልስ ቼንጅ ኢን ዩቲሊቲ that means 0. This is true because the gain in utility due to the consumption of more unit of good X is cancelled out by the loss decrease in the utility due to decrease the consumption of good Y. Overall, the change in total utility due to the such substitution should be 0 as far as consumer on the same level of indifference curve ማለት ነው። የሚመጣው የመጨረሻ ውጤት ተመሳሳይ ከሆነ እየጨመረ የሚሄደው ቁጥርና ኤክስ እየጨመረ ሪሲቭ የምታደርጉት ነገር እየጨመረ ከመጣ
እየቀነሰ የሚመጣው ነገር ደግሞ አለ። ዋይን ኤክስን በዋይ ሰብስቲት እያደረጋችሁ የምትሄዱት ሪዛልቱ ምንድነው? ዜሮ ነው። ይህችኛው እየቀነሰች ነው፣ ይቺ እየጨመረች ነው። ስለዚህ እየቀነሰ የሚመጣው ውጤት ምንድነው? ዜሮ ሊሆን ይችላል ማለት ነው። ሶ ማርጂናል ዩቲሊቲያችሁ እኩል ነው ከሆነ ከዛ ጋር ዜሮ እየሆነ ይመጣል ማለት ነው። የሚያሳዩ ይሄ ነው ማለት ነው። ሶ ማርጂናል ሬት ኦፍ ሰብስቲሽን ኤክስ ፎር ዋይ ማለት ይሄ ነው። ኤክስ ፎር ዋይ ሚንስ ኤክስ ሪሲቭ ያደርጋል፣ ዋይ ደግሞ ጌንድ ያደርጋል። ዛት ሚንስ ዋይ ይቀንሳል፣ ኤክስ ይጨምራል ማለት ነው። ይሄ ደግሞ ከማጋ እኩል ነው ማለት ነው። ከማርጂናል ዩቲሊቲ ኦፍ ኤክስ ኦቨር ማርጂናል ዩቲሊቲ ኦፍ ዋይ ሁለት እቃዎች አሉ ማለት ነው። ዱ ዩ ሪመምበር ግሬድ 10 ኮንሱመር ኢኩሊብሪየም ማክሲማይዜሽን ኢትስ ሞር ዛን ዋን ኮሞዲቲ። ከአንድ በላይ ኮሞዲቲ ስታገኙ የመጨረሻ ሪዛልታችሁ እንደዚህ አይነት ነው የሚሰጣችሁ ማለት ነው። ሶ እንደዚህ አይነት ሪዛልት ይሰጣችኋል። ኔጌቲቭ ማለት ምንድን ነው የሚያሳየው እዚህ ጋር? ዛት ሚንስ ማርጂናል ዩቲሊቲ ኦፍ ኤክስ እየተጠቀማችሁ በሄዳችሁ ቁጥር የኮንሱም የምታደርጉት ነገር ምን እየሆነ ይመጣል? እየቀነሰ ይመጣል። 1 2 3 4 እያደረጋችሁ በሄዳችሁ ቁጥር ፍላጎታችሁ እየቀነሰ ይመጣል። ሶ ምን ታደርጋላችሁ? ኤክስን እየቀነሰ ይመጣል ማለት ነው። ማርጂናል ዩቲሊቲ ላይ እንደዚህ አይነት ካራክተር አለው። ዛት ሚንስ ዘ ሎው ኦፍ ዲሚኒሽንግ ማርጂናል ዩቲሊቲ ስትማሩ ካስታወሳችሁ ዘ ሎው ኦፍ ዲሚኒሽንግ ማርጂናል ዩቲሊቲ ምንድን ነው የሚለው? የሆነ ኮሞዲቲ ኮንሱም እያደረጋችሁ የጨመራችሁ በሄዳችሁ ቁጥር የእናንተ ኢንተረስት ምን እየሆነ ይመጣል? እየቀነሰ ይመጣል ይላል። ሶ ኔጌቲቭ ማሳየቱ ምንድን ነው? ኤክስ የሚባል ኮሞዲቲ ኢንክሪዝ እያደረጋችሁ ነው የምትሄዱት። ኢንክሪዝ እያደረጋችሁ በሄዳችሁ ቁጥር ኬዝ ኦፍ እኩል ናቸው ካለን ማነው እየጨመረ ያለው? ኤክስ ነው። ኤክስ እየጨመረ በሄደ ቁጥር የእናንተ ኢንተረስት ኦፍ ኮንሱሚንግ ኤክስን ኮንሱም የማድረግ ፍላጎታችሁ ምን ይሆናል ማለት ነው? ይቀንሳል። ኦብቪየስሊ አክቹዋሊ ትሩ ያደርገዋል ማለት ነው። ኔጌቲቭ መሆኑ ትሩ ያደርገዋል ማለት ነው። ሶ ማርጂናል ሬት ኦፍ ሰብስቲቱሽን ኢዝ ዲፋይንድ አስ ዘ ኔጌቲቭ ኦፍ ማርጂናል ዩቲሊቲ ሬሽዮ። ማርጂናል ሬት ኦፍ ሰብስቲቱሽን ኔጌቲቭ ኦፍ ማርጂናል ዩቲሊቲ ሬሽዮ። ኔጌቲቭ የሆነበት ኬዝ ደግሞ ይሄ ነው። አሁን ያወራ ነው። ኔጌቲቭ ያለበት ኬዝ ምንድን ነው? እዚህ ጋር ኤክስ እየጨመረ ነው የሚመጣው፣ ዋይ ደግሞ እየቀነሰ ነው የሚመጣው። ሶ ኤክስ እየጨመረ በሄደ ቁጥር ኮንሱም የምታደርጉት እቃ እየጨመራችሁ በሄዳችሁ ቁጥር የእናንተ ፍላጎት ምን ይሆናል? ይቀንሳል። ፎር ኤግዛምፕል ዩ አር ሃንገር፣ እርቧችሁ ምግብ ስትበሉ ምንድን ነው መጀመሪያ አካባቢ ቶሎ ትጎርሳላችሁ። ሶ እያላችሁ ቀስ እያላችሁ ታቆማላችሁ። ያ ምንድን ነው? ኤክስ የሚባል ምግቡ የምትመገቡት ምግብ መጀመሪያ አካባቢ እየጨመረ ነበር ሄደው፣ ከዛ ዲክላይን ያደርጋል ማለት ነው። ዲክላይን ማድረግ የሚያሳየው ምንድን ነው? ኔጌቲቭ ሳይን ማለት ነው። ስለዚህ ማርጂናል ሬት ኦፍ ሰብስቲቱሽን የማርጂናል ዩቲሊቲ ኦፍ ዋይ ኤንድ ማርጂናል ዩቲሊቲ አጠቃላይ ለማርጂናል ዩቲሊቲ ምን አይነት እንትን አለው? ኔጌቲቭ የሆነ ሪሌሽንሽፕ አለው ማለት ነው። ዛት ዊ ሃቭ ዋይ ዘ ኖሚኔተር ኤንድ ኤክስ ኢዝ ዲኖሚኔተር ዘ ሴም አይዲያ ቱ ኤክስፕረስ ኢን ዘ ፎርምስ። ስለዚህ ተመሳሳይ ናቸው አይዲያቸው። እዚህ ጋር መቀየር ብቻ ነው የሚጠበቅባቸው። ኤክስ ፎር ዋይ እና ዋይ ፎር ኤክስ ከሆነ ስለዚህ ይቀያየራሉ ቦታ ማለት ነው። ኤክስ ፎር ዋይ ከሆነ ደግሞ ይችኛዋ ኤክስ ከላይ ትሆናለች፣ ይችኛዋ ደግሞ ከስር ትሆናለች ማለት ነው። ይሄም በተመሳሳይ ይቀያየራሉ ማለት ነው። ሶ ዘ ሴም አይዲያ ቱ ኤክስፕረስ ኢን ዘ ኦርደርስ። ሶ ዋት ኢዝ ዩር አንደርስታንድ ዘ ሰብጀክት ኦር ዋት ኢዝ አንደርስታንድ ዘ ቶፒክስ። ምንድን ነው የተረዳችሁ ቶፒኩ ላይ የሚለውን ብቻ ነው መያዝ ያለባችሁ እዚህ ጋር። ስለዚህ ማርጂናል ሬት ኦፍ ሰብስቲቱሽን እና ማርጂናል ዩቲሊቲ ሪሌሽንሽፓቸው ምንድነው? ኔጌቲቭ የሆነ ነው። ኔጌቲቭ የሆነ ሪሌሽንሽፕ አላቸው። ኔጌቲቭ የሚሆንበት ምክንያት ደግሞ ምንድነው? ማርጂናል ሬት ኦፍ ሰብስቲቱሽን ማለት ነው አንድን እቃ በሌላ እቃ ሰብስቲቱት ማድረግ ነው። ሰብስቲቱት የምታደርጉት እቃ እየጨመራችሁ ስለምትሄዱ ፍላጎታችሁ የመጠቀም ፍላጎታችሁ ደግሞ እየቀነሰ ይመጣል ማለት ነው። ሶ በአጭሩ ኔጌቲቭ የሆነ ሪሌሽንሽፕ አላቸው ማለቱ ይሄ ለዚህ ኬዝ ነው ማለት ነው። ሶ ዚስ ኢዝ ኦል አባውት marginal rate of substitution and marginal utility. So today to discuss about this classes. So you can ask me any question. So doubt comment in comment lines. So far በጣም ሰፊ ነው መሰለኝ። ሶ አንደርስታንድ ለማድረግ ሞክሩ። ተመሳሳይ አይዲያ ስለሆነ ነው እነዚህ ሀሳቦችን እንትን ያልኳቸው ማለት ነው። አንዱ ኤክስ ዶሚኔተር ሲሆን ዋይ ኖሚኔተር ሲሆን ምናምን እያለ ነው የሚያወራው እና
እነሱም በጣም ቀላል ናቸው። ሀሳቡ ብቻ መረዳት ነው የሚጠበቅባቸው። ሌላ ቀን በሌላ ቪዲዮ እንገናኛለን። እስከዛ ይመቻችሁ። መልካም ጊዜ። ባባይ